ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ይህን ሰሞን አዲስ የሆነ ህግ ወጥቷል ዩቲዩብ ላይ ማለት ነው። አይታችሁ እንደሆነ ሞኔታይዝ የሆናችሁ ልጆች ዩቲዩብ ስቱዲዮ ስትገቡ ወይ ክሮም ላይ ስትገቡ ሜሴጅ ታገኛላችሁ ከላይም ከታችም ማለት ነው። እና ያ ማለት እንግዲህ አዲስ ህግ ነው። ምንድነው ህጉ? እንግዲህ በተለይ ለአዲስ ጀማሪዎች በጣም ጠበቅ ያለ ህግ ነው የወጣው ማለት ነው። እንግዲህ እንደሚታወቀው መጀመሪያ በፊት ማለት ነው እኛ በጀመርንበት ሰዓት ዩቲዩብ ስትከፍቱ የሚያስፈልጋችሁ 1000 ሰብስክራይብ እና 4000 ሰዓት ነበረ። አሁን ላይ ግን ያ ተቀይሮ 1000 ሰብስክራይብ እና 8000 ሰዓት ሆኗል ማለት ነው። እንግዲህ 1000 ሰብስክራይቡ አልተቀየረም። ድሮም 1000 ነው፣ አሁንም 1000 ነው። ግን 8000 ሰዓት ተቀይሯል። እንግዲህ ይህ ማለት በጣም ከባድ ነው። እኛ 4000 ለመሙላት ራሱ በጣም ብር ከፍለን ላይ ያስሞላናለን። እንደዚህም ደግሞ ስልክ እያሰርን 24 ሰዓት እያጫወትን የሞላን ልጆች አሉን። ግሩፕ ላይ ተሰብስበን በየተራ ሊቭ ላይ እየተሰቀልን በጣም ብዙ መከራችንን አይተናል። ታውቃላችሁ፣ የምታውቁ ማለት ነው። እና 4000 ሰዓቱ በቃ በመከራ ነው የሚሞላው ማለት ነው። በአንድ አመት 4000 ለመሙላት በቃ አይቻልም ነው የምላችሁ። በተለይ ጀማሪ ስትሆኑ ብዙም ተመልካች የላችሁም። በዛ ላይ ቢያውላችሁ ራሱ ገባ ብለው 5 ደቂቃ 6 ደቂቃ ስለሚታይ ያ ረጃጅም ቪዲዮ አይታይላችሁም። ለዛ በጣም አስቸጋሪ ነው እና እንደዚህም እንዳለ ነው እንግዲህ። አሁን ደግሞ ለአዲሶቹ አዲስ ጀማሪዎች 8000 ሰዓት ሆነባቸው ማለት ነው። ያ ማለት ደግሞ በጣም ከባድ ነገር ነው። ግን እኔ ሳስበው እንደዚህ ያደረገው አሁን ላይ የኤአይ ምናምን ነገር ቪዲዮ ስለሚሰሩ እሱ ደግሞ በጣም ተመልካችን ይስባል እና እሱን ታሳቢ አድርገው መሰለኝ ቀላል ነው ለዩቱበሮች ብለው ስላሰቡ እሱን ያስገቡት ብዬ አስባለሁ። ምክንያቱም ሁሉ ነገር በጣም ጥብቅ ነው። በፊት በሾርት ላይ ለአዲስ ጀማሪዎች 1 ሚሊዮን እና 500 ሰዓት ምናምን የነበረው አሁን ወደ 10 ሚሊዮን ገብቷል ማለት ነው። ሾርት ላይ ራሱ እና ሁሉም ላይ አከብዶታል ማለት ነው። እንዳልኳችሁ ምናልባት የኤአይዎቹ ብዙ እይታ ስለሚያመጡ አሁን ደግሞ ስራችንን ቀላል። እኔ አልጠቀምም በነገራችን ላይ ምንም አይነት የኤአይ ነገር አኒሜሽን ነገር ምንም አይነት ነገር ቻናሌ ላይ አይጠቀምም። ግን አንዳንድ ሰዎች ተጠቅመው ውጤታማ የሆኑ ሰዎች አሉ ማለት ነው። ሌላው ምንድን ነው? ዩቲዩብ እንግዲህ ከመቼ ጀምሮ ነው ይሄንን ህግ ተግባራዊ የሚያደርገው ለምትሉ ደግሞ 6 ወር ሰጥቷቸዋል ማለት ነው። 6 ወር ከ6 ወር በኋላ ነው ይሄ 8000 ዋች አወር እና 1000 ሰብስክራይቡ የምትጠየቁት ማለት ነው። ከዛ በፊት 6 ወር ማለት ብዙ ነው እና ዩቲዩብ ከፍታችሁ ግን ሰዓት በመሙላት ላይ ያላችሁ ልጆች በጣም ማፋጠን አለባችሁ። ለምን 6 ወሯን በጣም ተጠቅማችሁ ቶሎ ያኛው ህግ ሳይመጣ ቻናላችሁ ሞኔታይዝ ማድረግ አለባችሁ። ገብታችኋላ? ግን እንደዚሁ ዝም ብላችሁ ከቀጠላችሁ 8000 ሰዓት ስለምትጠየቁ ይቺ 6 ወሯ ሳታልቅ ቶሎ ብላችሁ ከፍታችሁ በመንገድ ላይ ያላችሁ ቶሎ ብላችሁ መሙላት አለባችሁ ማለት ነው። እንደገና ደግሞ ዩቲዩብ ቢኖረኝ ወይንም ዩቲዩብ ከፍታለሁ ብላችሁ ስታስቡ የነበራችሁ ሰዎች ከተሳካላችሁ በዚህ 6 ወራት ቶሎ ብላችሁ በዚች በ4000 እና በ4000 ዋች አወር እና በ1000 ሰብስክራይብ እንዲቀበላችሁ በ6 ወር ውስጥ ቶሎ ብላችሁ ሰርታችሁ ሞኔታይዝ አስደርጉ ማለት ነው እንጂ ከ6 ወር በኋላ በጣም ከብዷል። ያ ነገር ደግሞ ስለሚያስቸግራችሁ ትንሽ ተስፋ ያስቆርጣችኋል ማለት ነው። እና እንደገና ደግሞ ለነባሮች ደግሞ እየወጣ ህግ አለ ማለት ነው። ያ ማለት አሁን ላይ ሞኔታይዝ ሆነው ብር እየሰሩ ያሉ እንዲሁም ደግሞ ብር ባይካፈላቸውም ነገር ግን ቻናሉ ማስታወቂያ እየሄደበት ሞኔታይዝ የሆነ የተስተካከለ ቻናል ያላቸው ራሱ ለእናንተም ህጉ ወጥቷል ማለት ነው። የሱ ህግ ደግሞ ምንድን ነው? ለምሳሌ በፊት ላይ አንድ ሞኔታይዝ ከሆናችሁ ኮፒራይት ብቻ እንዳይላችሁ ምናምን ነው እንጂ ቪዲዮ ብለቁ ባለቁ ችግር አልነበረም። ምክንያቱም ቢያንስ 6 ወር ነበር አንድ ሰው ቻናል ከፍቶ ሞኔታይዝ ሆኖ እስከ 6 ወር ቪዲዮ ካለቀቀ ይዘጋል ወይንም
ሞኔታይዜሽን ይነሳል እንጂ ሌላ ችግር አልነበረውም ማለት ነው። አሁን ግን ምንድነው የሆነው? ብር እየሰራ ያለ ቻናል ሆኖ ራሱ እናንተ ቶሎ ቶሎ ቪዲዮ ማትለቁ ከሆነ ቻናላችሁ ይነሳል። በቃ አሁን የመጣው ህግ እንደዛ ነው። ገብታችኋላ? በፊት ላይ 6 ወር ይታገሳችኋል። 6 ወር ሙሉ ቪዲዮ ካለቀቃችሁ፣ አንድም እንኳን ቪዲዮ ካለቀቃችሁ ነበር ሞኔታይዛችሁ የሚነሳው። አሁን ግን ብር እንኳን እየሰራችሁ ያለ ቻናል ቢሆን እስከ 6 ወር ብቻ ሳይሆን በቀን በቀን ቪዲዮ ራሱ እየለቀቃቸው ግን በአመት አሁን የመጣው ህግ ማለት ነው። በአንድ አመት ውስጥ 1000 ዋች አወር መኖር አለበት። በቃ ገብታችኋል አይደለ? ካልሆነ ሞኔታይዙ ይነሳል ማለት ነው። ሁሌ በአመቱ ከቻላችሁ ከዛ በላይ ጥሩ ነው። ከሌላችሁ እንኳን እንደው እይታ የላችሁም ወይንም ቻናላችሁ እየተንቀሳቀሰ አይደለም እንኳን ቢባል በአመት ውስጥ የተጠራቀመው ሰዓት ከ1000 በታች ከሆነ ሞኔታይዛችሁ ይነሳል ማለት ነው። ያ ማለት ደግሞ ሳስበው ዩቲዩብ የሚሰሩትና የማይሰሩትን ሰዎች ከዩቲዩብ ፓርትነር ውስጥ ማስወጣት የፈለገ ይመስለኛል። ምክንያቱም ስራዬ ብለው የሚይዙትን ሰዎች ይደግፋል ማለት ነው። እንደውም ምንድን የተባለው ልክ ይሄ ህጉ ተግባራዊ ሲሆን እስከዛሬ ለምሳሌ በ70 ዩሮ ወይም ደግሞ $100 $100 ነው አይደል የሚከፍለው ሁሌ በየወሩ። ያ ማለት ደግሞ ምንዛሬውን ታውቃላችሁ ያ ብር ምን ያክል እንደሆነ። ግን ከዚህ ካሁን ህጉ ተግባራዊ ሲሆን ደሞዝ ራሱ እንደሚጨምር ነው እየተነገረ ያለው ማለት ነው። ለምሳሌ ሁሌ አሁን አንዳንድ ሰው ያችን $70 አንዳንድ ሰው ጎበዝ ሰው በ2 ቀን በ3 ቀን ይሞላዋል። አንዳንድ ሰው ደግሞ በአመትም አይሞላውም ማለት ነው። ግን ያ ብር መጥቶ ይታወቀን የተወሰነ ብር ነው፣ ብዙም አይደለም። ቢያንስ 10,000 ብር ቢሆን ነው እና 70 ዩሮ ሰርታችሁ 10,000 ወይ 10 ምናምን ሺህ ብር እስከ 15,000 ብር ሊሆን ይችላል። ግን በሚቀጥለው አሁን ይሄ ህግ ተግባራዊ ሲሆን ብር ራሱ በቪው የሚከፈለው ብር ይጨምራል ተብሎ እየተነገረ ነው ማለት ነው። ያ ማለት ምንድነው? የሚሰራን ዩቲዩብ ላይ የሚሰራን ለማበረታታት ነው። የማይሰራን ሰው ደግሞ ወይንም ዩቲዩብን ስራዬ ብሎ የማይዘው ሰው ደግሞ ከፓርትነሩ ማስወጣት ነው። ስለዚህ ያላችሁ አማራጭ ዩቲዩብን ስራ አድርጋችሁ ካሰባችሁበት ትለወጣላችሁ፣ ትልቅ ደረጃ ትደርሳላችሁ ማለት ነው። ግን የሆነ ዝም ብላችሁ እንደመደበሪያ ከሆነ እናንተ ባትፈልጉ እንኳን እሱ ከፓርትነሩ ያስወጣችኋል ማለት ነው። ስለዚህ እንዲያስወጣኝ አንፈልግ የምትሉ ልጆች እና አሁን ላይ ሞኔታይዝ ሆናችሁ እየሰራችሁ ያላችሁ ልጆች ያላችሁ አማራጭ ምንድን ነው? ቪዲዮ ደጋግማችሁ መልቀቅ አለባችሁ። ቢታይ ባይታይ የራሱ ጉዳይ፣ ግን በቃ ከስንት አንድ መታየቱ አይቀርም። ስለዚህ ሳትሰለችሁ ቪዲዮዋችሁ ቢታይም ባይታይም በቃ ደጋግማችሁ ቪዲዮ ልቀቁ። ለምን? በጣም ስትሳተፉ እሱ ራሱ ሼር ያደርግላችኋል ማለት ነው። እና እኔ ራሱ አንድ ደካማ ነኝ በዚህ አይነት፣ ምክንያቱም ብዙ ጊዜ አልለቅም። በዛ ላይ ያለውበት ቦታ ዋይፋይ ብዙ እንደ ልብ አላገኝም። ለዛ ስራዬ ብዬም አልያዝኩትም ነበረ። ግን ከዚህ በኋላ ቪዲዮ ቢታይም ባይታይም እለቃለሁ ብዬ አስባለሁ። እናንተም እንግዲህ አስቡበት። እንዳልኳችሁ ነው። እኔ ሁላችሁም ዩቲዩብ ብትከፍቱና ተጠቃሚ ብትሆኑ ደስ ይለኛል። ግን አንዳንዶቻችሁ አይመቻችኋሉ። ዋይፋይ ደግሞ እንደዚህ ማታገኙ ልጆች ብዙ አላችሁና ችግር የለም፣ አንድ ቀን ሲሳካላችሁ ትከፍታላችሁ ብዬ አስባለሁ። ለማንኛውም ዩቲዩብ ከፍታችሁ ሁኔታ ይዞናችሁ ያላችሁ ልጆች እንዳልኳችሁ ነው። ቪዲዮ ቶሎ ቶሎ ልቀቁ፣ ስራዬ ብላችሁ ያዙት። ስራ እንኳን ምንም ባይመቻችሁ ቢያንስ በቀን አንድ እንኳን ልቀቁ ማለት ነው። በቃ እስከ 3 ቀን እስከ 4 ቀን እስከ 5 ቀን አትቆዩ። ቢያንስ እንደምንም ብላችሁ ጠዋት ላይ አንድ ማታ አንድ ከቻላችሁ፣ በደንብ ከቻላችሁ ደግሞ በቀን 3 ብለቁ ጥሩ ነው። ግን ብዙ ጊዜ አይመችም። ለዛ በቀን አንዴ እንኳን ወይንም በ2 ቀን አንዴ ለመልቀቅ ሞክሩ ማለት ነው፣ ሁል ጊዜ ማለት ነው። እና እንደዛ ከሆነ አሪፍ ነው። እንዳልኳችሁ ነው። ዩቲዩብ ለመክፈት የተወሰነ ሰዓትና የተወሰነ ሰብስክራይብ የቀራችሁ ልጆች ደግሞ እንዳልኳችሁ ይቺ 6 ወሯ ሳታልቅ አፍጥኑት ነው የምላችሁ። ቶሎ ብላችሁ 8000 ሰዓቱ ሳትጠየቁ ቶሎ ብላችሁ መጨረስ አለባችሁ። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ነው።